ዘይት አላስፈላጊ ነገር በተለይ አልትራ ፕሮሰስድ የሆነው ዘይት ምግብ ለመስራት አላስፈላጊ እንደሆነ ተናግሬያለሁ ደጋግሜ ማለት ነው። እኔ ይህን ሰውዬ ካዳመጥኩ በኋላ ነው በቃ ያስጠላኝ ዘይት። እኔ ቤታው ምንም ነገር ያለ ዘይት ነው የሚሰራው። እዚህ ጋር ዶሮን አሳየዋችሁ። ሌላው ሽሮም ጥብስም ምንም ነገር ፍርፍር ስንሰራ ያለ ዘይት ነው። ጤና ይስጥልኝ ወገኖች፣ እንዴት አላችሁ? ዛሬ የመጣሁት ከዚህ በፊት እንግዲህ በዘይት ላይ በተደጋጋሚ ሰርቻለሁኝ። ዘይት አላስፈላጊ ነገር በተለይ የፋብሪካ ውጤት ዘይት አላስፈላጊ እንደሆነ ሃይሊ ሪፋይንድ የሆነው አልትራ ፕሮሰስድ የሆነው ዘይት ምግብ ለመስራት አላስፈላጊ እንደሆነ ተናግሬያለሁ ደጋግሜ ማለት ነው። እና እንደውም ብዙ ሰው ችግር አለ። ችግር ምንድነው? አይ እንዴት ያለ ዘይት ይሆናል፣ ድስቱ ይይዛል፣ አይጣፍጥም ምናምን ነገር የሚል መከራከሪያ ብዙ ጊዜ ይሰማ ነበር። እና ከሱ በመነሳት ደግሞ ቢያንስ እንኳ የተሻሉ ዘይቶች እነኚህ ናቸው ብዬ የተሻለ ዘይቱን ደግሞ እንደዚህ በሰሊጥ አይነት ነገር ሁሉ ስደረድር ነበር ማለት ነው። እና ከላይ ያያችሁት ቪዲዮ ራሱ እንግዲህ አንድ ምሳሌ ነው። ኢቨን የዶሮ ወጥ ራሱ ያለ ዘይት መሰራት እንደሚችል ፕሩቭ እያደረጉልን ነው። ስለዚህ እኛም ለእናንተ ቻለንጅ እንሰጣችሁ ነው። ይህ ቻለንጅ ምንድን ነው? ምግቦቻችሁን ያለ ዘይት እየሰራችሁ እንግዲህ እንዲጣፍጥ ከፈለግን ከዘይት በተጨማሪ የተለያዩ ቅመማ ቅመማትን በመጨመር ማጣፈጥ እንችላለን። የራሳችን የባህላዊ ቅመሞቻችንን በመጠቀም ጣፋጭ ወጥ ነው። እንግዲህ የግድ ወጥ መበላት የለበትም፣ ግን ወጥ ከተሰራ ከእንጀራ ጋር መበላት ስላለበት ያለ ዘይት የሚሰራ መሆኑን ፕሩቭ እንድታደረጉልኛና ፖስት እንድታደረጉም ራሱ ፖስት ስታደረጉ ጤና ሆሊስቲክ ይህን ብላችሁ ሜንሽን አድርጉን እናያለን። ዲስ ኢዝ ቻሌንጅ። ውጤቱ እንዴት እንደሚሆነው እንግዲህ እያሰብኩበት ነው፣ ምን ማድረግ እንዳለብን። ይህ በተደጋጋሚ ልንሰራበት የሚፈልገው ነገር ስለሆነ እንመለስበታለን። ፕሮባብሊ ኮምፒቲሽንም ሁሉ ልናዘጋጅ እንችላለን። በነገራችን ላይ ሸፎቻችን ምን እያደረጋችሁልን ነው? ለእኛ እንዲሁ ጣፋጭ ወጥ መሰራቱ ብቻ ጣፋጭ ምግብ መሰራቱ ብቻ አይደለም፣ ጤናማ ምግብ መሰራቱንም እኛን ብታስተምሩ ብታግዙንስ። ያለ ዘይት ወጥ ያለ ዘይት ሌሎች ምግቦች መሰራት ይችላሉ አይችሉም? እናንተ አግዙን። እናንተ ባለሙያዎች ስለሆናችሁ። እኛ የሼፍ የኪችን ሙያው የለንም። በዘልማድ ነው ኩክ የምናደርገው እንጂ ፕሮፌሽናል ኩክስ አይደለንም። ስለዚህ እናንተ ብታግዙን ሸፎችም እና ብታሳዩን እና በዚህ ጉዳይ ላይ አብረው ይሄ የሀገራችንን የኩኪንግ ካልቸር ለመቀየር ራሱ ፍላጎት ያላችሁ አብሮ ለመስራት የምትፈልጉ ሼፎች ኮንታክት እኛንና ሌትስ ቶክ አባውት እንወያይበት፣ ዲስከስ እናድርግና የሆነ የባህል ለውጥ ማምጣት ጤናማ ባህል ለውጥ ማምጣት የሚችልበት ሁኔታ አብረን እንስራ ብዬ ጠይቃቸዋለሁ። ስለዚህ ጤና ሆሊስቲክ ወታደሮች ይሄ አሁን ይዘር ቻሌንጅ ቁጥር አልሰጠውም። ይሄ ጀነራል ቻሌንጅ ነው የሚሆነው። ሜይ ቢ ቻሌንጅ 0 ልለው እችላለሁ። ቻሌንጅ ናምበር 0 ልለው እችላለሁ። ስለ ቶፕ ላይ ነው የምናስቀምጠው ፕሌሊስቱ ላይ። ሰው የጤና ወታደሮች ቻሌንጅ ምግባችንን ያለ ዘይት በመስራት አጣፍጦ መብላትን ቻሌንጅ ነው። ይሄ እንደ ኮምፒቲሽን ሊወሰድ ይችላል። ስለዚህ እሱን ሰርታችሁ አሳዩን፣ ላኩልን፣ ፖስት አድርጉት፣ እኛን ሜንሽን አድርጉ ጤና ሆሊስቲክ። ስለዚህ መልካም ቻሌንጅ። ታንኪዩ።